ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና እግዚአብሔር እድል ሰጥቶኝ ቀን ጨምሮልኝ ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እንግዲህ እየተማርን ያለነው ትምህርት እግዚአብሔር ግንበኞች የፈረሰውን ቅጥር አዳሾች በሚል ነህምያ ስለሰራው ቅጥርና ስለ 10 በሮች ከህይወታችን ጋራ ከክርስቶስ ጋራ እያዛመድን በጣም ጥልቅ በሆነ ወደ ውስጥ ስር ሰደን እየተማርን ነው። እስከ አሁን የተማርነው የበጉን በር ተመልክተናል፣ የአሳውን በር ተመልክተናል፣ አሮጌውን በር ተመልክተናል በደንብ በጥልቀት በስፋት። ሌሎችንም በሮች በስፋትም ባይሆን ከነትርጉማቸው በደንብ አድርጌ አስቀምጫለሁኝ። ገብታችሁ ወደ ውስጥ መመልከት ትችላላችሁ፣ ዮሴፍ ዳውድ ብላችሁ። ስለዚህ የመጀመሪያው በር እንግዲህ ነህምያ ምዕራፍ 3 ይጀምርና ሁሉ በሙሉ በሮቹም ቅጥሮቹም ያሉት ነህምያ ምዕራፍ 3 ነው። ምዕራፍ 3 ቁጥር 1 ጀምሮ እስከ 32 ድረስ 10ን በሮች ነህምያ ከነቅጥሩ ሲያድስ ሲሰራ እንመለከታለን። እንግዲህ ቅጥሩ የፈረሰው በኃጢአት ምክንያት እግዚአብሔር እስራኤላውያንን ባካችሁ ተመለሱ እያለ ቢናገራቸው አልሰማ ባሉ ጊዜ የባቢሎንን መንግስት አምጥቶ ለ70 ዓመት አሳልፎ እንደሰጣቸው፣ ከዛ በኋላ ወደ ምድራቸው ሲመለሱ መቅደሱን ዘሩባቤል እንደሰራ፣ ከዛ በኋላ ደግሞ የሰው ልብ ፈርሶ ነበረ። ደግሞ የሰውን ህይወት ደግሞ የሰራው እዝራ ነው። ነህምያ ደግሞ መጥቶ ቅጥሩን ሲሰራ እንደተመለከትን በስፋት አይተናል። እንግዲህ ነህምያ መጥቶ ቅጥሩን በሚሰራበት ጊዜ በሮቹን በሚሰራበት ጊዜ መጀመሪያ መስራት የጀመረው የበጉን በር ነው ብለናል እና በበጉ በር ነው የተጀመረው። ከዛስ እንደገና ደግሞ ቁጥር 31 ላይ ደግሞ ነህምያ ምዕራፍ 3 ማለት ነው ቁጥር 31 ደግሞ በበጉ በር ጨረሰ ይላል። የኛም ነገር የተጀመረው በበጉ ነው የተጨረሰውም በበጉ ነው ብለናል። በጉ የሚያሳየው የክርስቶስን መስዋዕትነት የክርስቶስን የመስቀል ሞት ነው የሚያሳየው ብለናል። ምክንያቱም እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ አስተዋውቆታል። በሙሉ በብሉይ ኪዳን እንስሳዎች ሁሉ ለኃጢአት መስዋዕት ይደረጉ እንደነበረ፣ በጣም በሚሊየን የሚቆጠሩ እንስሳዎች ለኃጢአት መስዋዕት እንደተደረጉ የእግዚአብሔር ቃል ይናገራል። በሙሉ ዘጸአትን ብታነቡ ዘሌዋውያንን ብታነቡ ወገኖች ሆይ በሙሉ በብሉይ ኪዳን ይደረግ የነበረው የኃጢአት ስርየት ይደረግ የነበረው በደም ነው እና ስለዚህ ያ ብሉይ ኪዳን በሙሉ የሚያሳየው ስለ ክርስቶስ ነው። ጌታ የተመሰገነ ይሁን እና በበጉ በር ተጀመረ። ያ የበጉ በር እንግዲህ ትርጉሙ የሚያሳየው የክርስቶስ ኢየሱስን መስዋዕትነት የመስቀል ሞቱን እንደሆነ በጥልቀት ተመልከን፣ በጥልቀት አይተናል። ታዲያ ጌታ ኢየሱስ ክርስቶስ መስቀሉ የጠየቀው ምን ነበረ በምንልበት ጊዜ ኢየሱስ ክርስቶስን መስቀሉ የጠየቀው ሞት ነው የጠየቀው። ጌታ ኢየሱስ ክርስቶስን መስቀሉ የጠየቀው ሞት ስለነበረ በእንጨት ላይ የሚሰቀል የተረገመ ይሁን ተብሎ እንደተጻፈ ገላትያ ምዕራፍ 3 ላይ ኢየሱስ ክርስቶስ ስለ እኛ እርግማን ሆኖ በእንጨት ላይ ተሰቅሎ ሞተ። ጌታ ኢየሱስ ክርስቶስ ድል አድርጎ ሊሄድ ባለ ጊዜ ግን ምን አለ? በማቴዎስ 16 ላይ እንግዲህ እኔን ሊከተል የሚወድ ቢኖር የእኔ ደቀ መዝሙር ሊሆን የሚወድ ቢኖር ምን ያድርጋል? መስቀሉን ተሸክሞ ዕለት ዕለት ይከተለኛል። ስለዚህ ኢየሱስ ክርስቶስ ያንን የመስቀል ሞት ተቀበለና ከዛ በኋላ እናንተ ደግሞ ይህንን የመስቀል ሞት ልትኖሩት ያስፈልጋል። ምን ማለት ነው? የክርስቶስ ኢየሱስ የመስቀል ስራ የጎደለው ነገር አለ ማለት ነው? አይደለም። ዋናውን ስራ እሱ ሰርቶ ጨርሶ ደምድሞ የዘላለምን ሕይወት ሰጥቶን ከአብ ጋር አስታርቆን ሄደ። ስለ ወንጌል ግን እናንተም መከራ ልትቀበሉ ያስፈልጋል አለ ማለት ነው። ስለዚህ የበጉ በር መታደስ አለበት። ምንድን ነው የበጉ በር የሚያሳየው? መስዋዕትነትን፣ ዋጋ መክፈልን። ኢየሱስ ክርስቶስ በመስቀል ላይ ዋጋ እንደከፈለ እኛም ደግሞ ይሄንን የፈረሰውን የክርስቶስ ኢየሱስን ወንጌል ለማድረስ ይሄንን የፈረሰ ቅጥር ልንሰራ ይገባል። ይሄን የፈረሰ በር ልንሰራ ይገባል። ስለዚህ የበጉ በር የሚያሳየው የክርስቶስ ኢየሱስን መስዋዕትነትን ነው፣ መስቀሉን ነው የሚያሳየው ብለን በዝርዝር በስፋት ከታሪካዊ ባግራውንዱ ሁሉ በደንብ ተምረናል።
ሁለተኛው በር የተሰራው እንግዲህ የአሳው በር ነው። የአሳው በር እንደምታውቁት ስሙ ራሱ የወጣለት እዛ በሩ ላይ አሳ ይሸጥ ነበረ። በአብዛኛውን ገሊላ አካባቢ ባህሮች በሙሉ አሳ ያጠምዳሉ። እነ ጴጥሮስም እነ ዮሐንስም አሳ አጥማጆች ነበሩ። እነ እንድሪያስም አሳ አጥማጆች ነበሩ። ሌሎችም አሳ አጥማጆች አሳ አጥምደው መጥተው ለእስራኤል ሕዝብ ለምግብነት እዛ በር ላይ አሳ ይሸጡ ነበረ። ጌታ ኢየሱስ ክርስቶስ ደግሞ ምን አለ? አሁን አሳ አጥምዳችኋል አይደል? አሳውን ተዉትና አሁን ደግሞ ሰው ታጠምዳላችሁ አለ። ስለዚህ ወደ በጉ በር የመጣ በክርስቶስ ኢየሱስ አምኖ የዳነ ሰው ምን ያደርጋል ማለት ነው? ይመሰክራል ማለት ነው። የተነገረለትን የዳነበትን ከድቅድቅ ጨለማ ወደሚደነቅ ብርሃን እንዴት እንደወጣ ጌታዬ አዳነኝ፣ ምሕረት አደረገልኝ ብሎ ምን ያደርጋል? ይመሰክራል ማለት ነው። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል እንዳለ በሮሜ ምዕራፍ 10 ላይ ወደ በጉ በር መጥቶ የዳነ ሕይወት ያገኘ የሆነለትን ይናገራል። ስለዚህ የአሳው በር የሚያሳየው ኢየሱስ መረባችሁን ተውና አሁን ደግሞ ለኔ መስክሩ፣ አሁን ደግሞ ሰው ታጠምዳላችሁ እንዳለ የአሳው በር ደግሞ የሚያሳየው ደግሞ በወንጌል ክርስቶስን የምስራቹን እንድንሰብክ ማለት ነው። የዳነ ሰው ይመሰክራል። የሆነለትን ያየውን የቀመሰውን የዳሰሰውን የሆነለትን ይናገራል ማለት ነው። ጌታ የተመሰገነ ነው። በሶስተኛ የተመለከትነው አሮጌውን በር ነው። አሮጌው በር ደግሞ ሕያው ስለሆነው ስለማይሻረው የእግዚአብሔር ቃል ነው ብለናል። ጌታ የተመሰገነ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ኢየሱስ ምን አለ? እናንተ ከሰማችሁት ቃል የተነሳ ንጹሐን ናችሁ አለ። ቃሉ ያነጻል። ምክንያቱም የተወለዳችሁት በማይጠፋው ሕያው በሆነው በእግዚአብሔር ቃል ነው ይላል ያዕቆብ ሲናገር። ጴጥሮስም እንደዛ ብሎ አለኝ። የተወለድነው በቃሉ ነው፣ የምናድገውም በምንድን ነው? በቃሉ ነው። ስለዚህ አንድ ሰው መጥቶ በመስቀሉ አመነ፣ ዋጋ በተከፈለለት በክርስቶስ ኢየሱስ አመነ። ከዚያስ ያመነውን ምን ያደርጋል ማለት ነው? ወደ አሳው በር ይመጣና ስለ ክርስቶስ ይመሰክራል። ከመሰከረ በኋላስ እየመሰከረ ይኖራል አይደል? ቁጭ ብሎ ደግሞ የእግዚአብሔርን ቃል ይማራል። አሮጌው በር የሚያሳየው ምንድን ነው? መጽሐፍ ቅዱስ ስታዩት አሮጌ ነው፣ ከተጻፈ 2000 ዓመቱ ነው፣ ነገር ግን ዛሬም ሕያው ነው ይላል ዕብራውያን ምዕራፍ 4 ላይ። የሚሰራ ነው፣ ሁለት አፍ ካለው ስለታም ሰይፍ ይልቅ ጅማትን ቅልጥምን ሁሉ የሚለይ ይላል። ወገኖች ዛሬም ትኩስ ነው። ሰውን ይለውጣል፣ ያድሳል፣ ይቀይራል። ሲያነቡት ወገኖች ኃጢአትን ሁሉ ያስወግዳል፣ ሸለፈትን፣ ክፋትን፣ አመፅን ሁሉ ይነቅላል። ለዚህ ነው መጽሐፍ ቅዱስ ሲናገር ጴጥሮስ ምዕራፍ 2 ላይ ተንኮል የሌለበትን ክፋትን አስወግዳችሁ፣ አመፅን አስወግዳችሁ፣ ቅናትን አስወግዳችሁ ተንኮል የሌለበትን ማደግ የምትችሉበትን የቃሉን ወተት ተመኙ ይላል። የሚያሳድግ ነፃ የሚያወጣ ቀንበር የሚሰብር እስራት የሚፈታ ሰው እቤቱ ቁጭ ብሎ ሲያነበው ምን ይሆናል ወገኖች? ሰዎች መጽሐፍ ቅዱስን እቤታቸው እያነበቡ ተፈውሰዋል። ሰዎች እቤታቸው የእግዚአብሔርን ቃል እያነበቡ አጋንንት ወጥቶላቸዋል። ሰዎች እቤታቸው የእግዚአብሔርን ቃል እያነበቡ ተለውጠዋል። ወገኖች እኔ ብዙ ምስክርነት አውቃለሁ። ሰዎች ቁጭ ብሎ የእግዚአብሔርን ቃል እያነበቡ አንብበው ልክ ሲወጡ የጓደኞቻቸው ላይ ያለ ክፉ መንፈስ ሲወጣ ወገኖች ሰዎች በመንፈስ ቅዱስ ሲሞሉ ብዙ ምስክርነትን አውቃለሁ። ወገኖች ልንገራችሁ፣ የእግዚአብሔርን ቃል ቁጭ ብላችሁ ልታነቡ ያስፈልጋል። ጌታ የተመሰገነውን። በአራተኛ ደረጃ ደግሞ የምንመለከተው ዛሬ የሸለቆውን በር ነው የምንመለከተው። እንግዲህ በሚቀጥሉት 2 ክፍለ ጊዜያት የምንጩን በርና አንደኛውን በር እንመለከትና እንጨርሳለን ማለት ነው። ምክንያቱም ሌሎቹም በሮች ሁሉ በሙሉ በትንሽ ከነ ትርጉማቸው ከነመልሳቸው በደንብ አብራርቼ በደንብ ተናግሬያለሁ። በሮቹ 10 ናቸው። እነሱን ሁሉ በስፋት የተናገርኩት የበጉን በር መስዋዕትነቱን ያመለክታል ብያለሁኝ። የክርስቶስ ኢየሱስን ሞቱን ትንሣኤውን ያመለክታል። እኛም ይሄንን እንድንከተል ተነግሮልናል ብዬ በስፋት በደንብ ተናግሬያለሁ። የአሳውን በር ስለ ምስክርነት ነው። ጌታ ኢየሱስ ክርስቶስን ስለመመስከር ነው። ከዛው ከታሪኩ ጋር አብሬ በደንብ አድርጌ አያይዤ ተናግሬያለሁ። በሶስተኛ አሮጌው በር ደግሞ የእግዚአብሔር ቃል እንደሆነ በደንብ አድርጌ ከነማብራሪያው አስተምሬያለሁ። ዛሬ የምንማረው የሸለቆውን በር ነው።
ከዛ ደግሞ የምንጩን በርና የውሃውን በር እንመለከታለን። ከህይወታችን ጋራ ከኑሯችን ጋራ ከላይፋችን ከእያንዳንዱ ነገር ጋራ የተዛመደ ስለሆነ በደንብ እንድትሰሙት በጌታ ፍቅር እጠይቃችኋለሁ። ሁላችንም እንጸልያለን። አምላካችን ሆይ እናመሰግንሃለን። ክብር ላንተ ይሁን። እግዚአብሔር ሆይ ዛሬ ደግሞ ቃልህን አስተምረን። ከሁሉ የማንሰው ልጅህን አስበኝ፣ እርዳኝ። እግዚአብሔር አምላክ ይህንን ቃል የሚሰሙ ሁሉ መልካም ይሆንላቸው በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በአራተኛ ደረጃ ዛሬ የምንመለከተው ወገኖቼ ሆይ የሸለቆውን በር ነው። የሸለቆ በር ደግሞ ከህይወታችን ጋር ምንድነው ዝምድናው የሚለውን በዝርዝር እንመለከታለን። ነህምያ ምዕራፍ 3 ቁጥር 13 ላይ ምን ይላል? ሐኖንና የዛኖ ሰዎች የሸለቆውን በር አደሱ፣ ሰሩትም፣ ሳንቃዎቹን አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞ እስከ ጉድፍ መጣያው በር ድረስ 1000 ክንድ የሚሆን ቅጥር ሰሩ ይላል። እንግዲህ ነህምያ የኢየሩሳሌምን ቅጥርና በሮቿን ከመስራቱ በፊት ቅድሚያ ያደረገው 42 ቡድን ነው የመደበው። በ42 ቡድን ነው ቅጥሩም በሩም የተሰራው። ታዲያ 42 ቡድን ከማደራጀቱ በፊት በ52 ቀን ነው ተሰርቶ ያለቀው። በ52 ቀን ቅጥሩም በሩም ተሰርቶ ከማለቁ በፊት ከሱሳ ግንብ ኢራቅ አካባቢ ማለት ነው፣ ከባቢሎን አካባቢ ማለት ነው፣ ከዛ ኢየሩሳሌምን ለመጎብኘት ሲመጣ ለማንም ሳይናገር ሌሊት ላይ ተነሳና በአንዲት ትንሽዬ የአህያ ውርንጭላ ላይ ቁጭ አለና ዙሪያውን የኢየሩሳሌምን ቅጥር መጎብኘት ጀመረ። መጎብኘት ሲጀምር ምን ይላል? ነህምያ ምዕራፍ 2 ቁጥር 13 ላይ በሸለቆው በር ወጣው ይላል። በሸለቆው በር ወጣው ይላል። እንግዲህ ምክንያቱም ዛሬ የምናየው የሸለቆውን በር ነው። የሸለቆው በር የሚገኘው ደግሞ ኢየሩሳሌም ውስጥ ሆኖ በኢየሩሳሌም ምዕራብ በኩል ነው የሚገኘው። የሸለቆው በር ያለው በምዕራብ እና በደቡብ መሃል ላይ ነው። ኢየሩሳሌም ውስጥ ሆኖ በደቡብና በምዕራብ መሃል ላይ ነው የሚገኘው ይሄ የሸለቆ በር። ጥልቅ ደቡብ ላይ አይደለም። ጥልቅ ደቡብ ላይ ማለት ታች ሳይሆን መሃል ላይ ነው የሚገኘው ማለት ነው። በደቡብና በምዕራብ መሃል ላይ ነው። ጥልቁ ላይ አይደለም የሚገኘው፣ መካከል ላይ ነው። ጥልቁ ላይ የሚገኘው ጥልቁ ላይ ማለት ዳሩ ላይ ማለት ነው። ዳሩ ላይ የሚገኘው የጉድፍ መጣያው በር ነው። ነገር ግን ከኢየሩሳሌም ከተማ ሳውዝ ዌስት ወይንም ደቡብ ምዕራብ ላይ ምኑ ይገኛል? የሸለቆ በር እዛ ላይ አለ። ይሄ የሸለቆ በር ደግሞ ወገኖቼ ወይ በሩን ከፍታችሁ ልክ ስትወጡ የሸለቆም በሩን ከፍት አድርጋችሁ ስትወጡ የሄኖም ሸለቆ አለ። ሸለቆ ነው፣ ስም አለው። የሄኖም ሸለቆ ይባላል። ይሄ የሄኖም ሸለቆ ደግሞ መጽሐፍ ቅዱስ ላይ በደንብ ተጠቅሶ እንመለከተዋለን። ይሄ ሸለቆ በጣም የታወቀ ነው። ይሄንን የሄኖምን ሸለቆ ተከትላችሁ ወደ ደቡብ ደግሞ ትንሽ ወረድ ስትሉ ደግሞ የቄድሮን ሸለቆ አለ። ደግሞ ይሄ የቄድሮን ሸለቆ በዳዊትም ዘመን በሌሎቹም ዘመን በጌታችን በኢየሱስ ክርስቶስም ዘመን በጣም የታወቀ ሸለቆ ነው። ከሸለቆ በር ልክ ስንወጣ ፊት ለፊት የምናገኘው የሄኖምን ሸለቆ ነው። አያችሁት? በሸለቆ በር ልክ ውጥት ብለን ወዲያውኑ በሩን ከፍተን ስንወጣ ከሸለቆ በር በወጣን ጊዜ የምናገኘው የሄኖምን ሸለቆ ነው የምናገኘው። እነዚህ ሁለቱ ሸለቆዎች የቄድሮን ሸለቆና ወገኖች ሆይ የሄኖም ሸለቆ መጽሐፍ ቅዱስ በደንብ አድርጎ ያስቀምጣቸዋል። የታወቁ ናቸው። በተለይ አንደኛ ነገሥትን፣ ሁለተኛ ነገሥትን፣ አንደኛ ሳሙኤልን፣ ሁለተኛ ሳሙኤልን በምናነብበት ጊዜ በደንብ ቁልጭ ብለው በብዛት ተደጋጋሚ ሲጠቀሱ እናያለን። እኔም አነብላችኋለሁ። እንግዲህ የሚገርማችሁ ነገር
ይሄ የሄኖም ሸለቆ በጣም ብዙ እርኩሰት የተደረገበት ሸለቆ ነው። በጣም ብዙ ጣዖቶች የተመለኩበት፣ በጣም ብዙ ሰው የታረደበት፣ በጣም ብዙ ሰው በእሳት የተቃጠለበት ሸለቆ ነው ወገኖች። እስራኤል ውስጥ እንደዚህ አይነት አመፅ ተደርጓል ወይ እስክትሉ ድረስ በጣም ብዙ እርኩሰቶች የተደረጉበት ነው። የአሕዛብ አማልክት የሚመለኩበት ስፍራ ነው። ከእግዚአብሔር ሰዎች እንኳን በጣም ብዙ ሰዎች እዚህ ቦታ ለጣዖት ምን አድርገዋል? መስዋዕት አድርገዋል ወገኖች ሆይ። ከነዚህ መካከል ሰለሞን ወገኖች ሆይ እዚህ ቦታ ላይ የሄኖም ሸለቆ ላይ መቅደስ ሰርቷል። መቅደስ የሰራው ደግሞ ለእግዚአብሔር ሳይሆን ለጣዖት ነው መቅደስ የሰራው ወገኖች ሆይ። የሚገርማችሁ እዚህ ቦታ በጣም እግዚአብሔር ያዘነበት ወገኖች ሆይ ሞሎክ የተባለው አምላክ ይመለክ ነበር። እሱ ደግሞ የሚፈልገው የሕፃናትን ደም ነበረ። የሕፃናትን በእሳት መቃጠል ነበረ የሚፈልግ የነበረው ወገኖች። የአሕዛብ አማልክት በጣም አጸያፊ እርኩሰትን ያደረጉበት ቦታ ነው ይሄ የሄኖም ሸለቆ። ለሞሎክ በጣም ብዙ ሕፃናቶች ተቃጥለዋል። በጣም ብዙ ሕፃናቶች ታርደዋል ወገኖች ሆይ። ለምሳሌ እንደምታውቁት ዳዊት 12ቱን የእስራኤልን ነገድ እስራኤልንም ይሁዳንም ነው አንድ ላይ የገዛው። ከዳዊት በኋላ ሰለሞን በነገሰ ጊዜ ኃጢአትን ሲሰራ በዚህ በሄኖም ሸለቆ በጣም ብዙ ጣዖቶችን በሚያመልክበት ጊዜ እግዚአብሔር አዘነና መንግስቱን ከፈለው። ለ10ና ለ2 አድርጎ ከፈለው እና የሰሜኑ 10 ነገድ ነው ኢዮርብዓም ነበር የነገሰው። በዚህ ደግሞ በደቡብ በኩል ደግሞ ቢንያምና ይሁዳ ነበር የነገሱት እና በሁለቱም 20 ነገስታቶች ነግሰዋል። በዚህ በሰሜኑ በኩል ኢዮርብዓም በነገሰበት በሰሜኑ በኩል በእስራኤል በኩል 20 ነገስታቶች ነግሰው 20ውም በዚህ በእርኩሰት ውስጥ ያለፉ እግዚአብሔር በጣም ያዘነባቸው አንድ እንኳን መልካም ያላደረጉ ነገስታቶች ናቸው። ነገስቱን ስታነቡ ታገኙታላችሁ። በይሁዳ ላይ ደግሞ 20 ነገስታት ነግሰዋል። ከ20ው 8ቱ መልካምን ነገር አድርገዋል። በተለይ ደግሞ ከ8ቱ 4ቱ ደግሞ በጣም መልካምን ነገር አድርገዋል። ተሐድሶ ያመጡ ናቸው። ምናሴ፣ በጣም ይቅርታ፣ አሳ፣ ኢዮሳፍጥ ሁለቱ አሳ ኢዮሳፍጥን ወለደ ሁለቱ። ከዛ ሕዝቅያስ፣ ከዛ ደግሞ ኢዮስያስ። እነዚህ 4ቱ ምድሪቱ ላይ ትልልቅ ተሐድሶ ትልልቅ ለውጥ ያመጡ ናቸው ወገኖች። በተለይ በይሁዳ ላይ በነገሱ ደግሞ ከነዚህ ከ20 ነገስታት ደግሞ በጣም ክፉና ጨካኝ በጣም ክፉ እግዚአብሔር የተጸየፋቸው እግዚአብሔር ያዘነባቸው ደግሞ ጭራሽ አካዝ እና ምናሴ ናቸው። ምናሴ እንደውም በመጨረሻው መልካም ነገር አድርጓል። አካዝ ጭራሽ ሕፃናትን ሁሉ ልጆቹን ሁሉ እየሰዋ ላንብብላችሁ። ሁለተኛ ዜና ምዕራፍ 28 ሁለተኛ ዜና ምዕራፍ 28 ቁጥር 3 ደግሞ በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ለእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ክፉ ልማድ ልጆቹን በእሳት አቃጠለ። ማን ነው ይሄ? አካዝ፣ የሕዝቅያስ አባት ነው። አካዝ በኮረብታው መስገጆች በተራሮችም ላይ በለመለመው ዛፍ ሁሉ በታች ይሰዋና ያጥን ነበር። ምን ያደርግ ነበር? ሕፃናቶችን ሁሉ ያርድ ያቃጥል ነበር ይላልኝ። ወገኖች ሆይ በጣም በይሁዳ ክፉና ጨካኝ መንግስት የነበረው ምናሴና አካዝ፣ እነዚህ ሁለቱ በጣም ክፉ ነበሩ። ሁለተኛ ዜና 33 ላንብብላችሁ። ሌላው ሁለተኛ ዜና 33 ቁጥር 6 ላንብብላችሁ። ምናሴ ያደረገውን ደግሞ ተመልከቱ። ያ አካዝ ነው ልጆቹን በእሳት ያቃጠለ እያረደ። ምናሴ ያደረገውን ደግሞ ተመልከቱ። በሄኖም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ፣ አቃጠላቸው። ሞራ ገላጭ ሆነ፣ አስማት አደረገ፣ መተተኛም ነበረ። መናፍስት ጠሪዎችን፣ ጠንቋዮችን ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ።
እግዚአብሔር ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኩት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውንም ሁሉ በሙሴ የተሰጠውንም ሕግና ሥርዓት ፍርድን ሁሉ ቢያደርጉ ቢጠብቁትም ለአባቶች ከሰጠኋቸው ምድር ከእስራኤል እግር አላቋረጥም ያለውን አፈረሰ። እንዴት አይነት ተመልከቱ! ሞራ ገላጭ፣ ጠንቋይ፣ መተተኛ ሆነ፣ አስማተኛ ሆነ፣ ልጆቹን በእሳት አቃጠለ። በይሁዳ ላይ ከነገሱ ከ20 ነገስታቶች አካዝና ምናሴ ወገኖች ልጆቻቸውን ያርዱ ነበር፣ በደማቸው ይዝናኑ ነበር፣ ልጆቻቸውን በእሳት ይጠብሷቸው ነበር። ወገኖች በየት ይኸው እንዳነበብኩላችሁ ሁለቱ ክፍል በሄኖም ሸለቆ ይላልኝ። ወገኖች በእሳት ያነዷቸው ያቃጥሏቸው ነበር። እግዚአብሔር ይሄን ነገር ስለተጸየፈ ስላዘነ መጣና እግዚአብሔር ምን አለው? ለኤርሚያስ አዝኛለሁ አለው። አዝኛለሁ። ኤርሚያስ ምዕራፍ 7 ቁጥር 31 ላይ ይህም ቦታ የእርድ ሸለቆ ይባላል። ለምን? ልጆቻቸውን ስለሚያርዱ፣ ልጆቻቸውን በእሳት ስለሚያቃጥሉ፣ ሕፃናቱን የሚሰውበት ቦታ ትውፊት ነው ይላልኝ እግዚአብሔር ራሱ ሲናገር። እንግዲህ በዕብራይስጥ ትውፊት ማለት ከበሮ ነው ይላሉ። ሕፃናቱን በእሳት ምን ያደርጓቸዋል? እዚህ የሄኖም ሸለቆ ለዚህ ለሞሎክ ሕፃናቱን መስዋዕት በሚያደርጉበት ጊዜ ምጣድ ይጥዳሉ። ትልቅ ምጣድ ይጥዱና በጋለ ጊዜ ቀይ በሆነ ጊዜ ምጣዱ ሕፃናቶችን እዛ ቀዩ ምጣድ ላይ ያስቀምጧቸዋል እና ምን ያደርጋል? እሳቱ ያንጨረጭራቸዋል። ሕፃናቶቹ ይጮሃሉ ብለው ይጮሃሉ። በሚጮሁበት ጊዜ ወገኖች ሆይ ይሄ ትውፊት የተባለው ከበሮ ማለት ነው። የሕፃናቶቹ ድምፅ እንዳይሰማ ከበሮውን እየመቱ በእልልታ በጩኸት ምን ያደርጓቸዋል? ድምፃቸው እንዳይሰማ ያደርጋሉ። እግዚአብሔር በጣም አዘነ ወገኖች ሆይ። ለዚህ ነው ኤርሚያስ ምዕራፍ 7 ቁጥር 31 ላይ እኔም ያላዘዝኩትን በልቤም ያላሰብኩትን ወንዶችንና ሴቶች ልጆችን በእሳት ያቃጥሉ ዘንድ በሄኖም ሸለቆ ተቀምጠዋል። ይህ ለጣዖት የትውፊት ቦታ ነው ይላል። ምን ማለት ነው? ትውፊት ማለት ከበሮ ማለት ነው። ሕፃናቶቹ በሚንጨረጨሩበት ጊዜ ከበሮ የመቱ የሕፃናቶች ድምፅ እንዳይሰማ ያደርጉ ነበረ። እስከ መቼ ድረስ ወገኖች ሆይ? በይሁዳ ከነገሱት ነገስታቶች መካከል 16ኛ የነገሰው ኢዮስያስ ይባላል። ኢዮስያስ መጥቶ እስኪነግስ ድረስ የይሁዳ ነገስታቶችም የእስራኤል ነገስታቶችም አብደው ነበር። ወገኖች ሆይ ምን እንደሚያደርጉ አያውቁም ነበር። እንዴት ልጅ በእሳት ይቃጠላል? እንዴት ልጅ ደሙ እየፈሰሰ በገንዳ አድርገው እንዴት በልጅ ደም ይዝናናሉ? ወገኖች ሆይ ሟርቱ፣ ጥንቆላው፣ አስማቱ የሚገርም ነገር ነው ወገኖች ሆይ። መጣና ኢዮስያስ ወገኖች ሆይ ይሄንን ቦታ እርኩስ አደረገው። ሁለተኛ ነገሥት 23 ቁጥር 10 ላይ ማንም ሰው አለ። ኢዮስያስ 16ኛው ንጉሥ ነው። በይሁዳ ላይ የነገሰ ነው። በጣም የታወቀ ነው። ለእስራኤል ትልልቅ ተሐድሶችን የሰራ ነው። እግዚአብሔርን ልቡን ያራሰ ሰው ነውና መጣና ምን አለ? ማንም ሰው ወንድ ልጁን ወይንም ሴት ልጁን ለሞሎክ አሳልፎ እንዳይሰጥ በዚህ ሸለቆም ማንም ሰው እንዳይሰዋ እርኩስ አደረገው ይላል። አስቀድሞ ወገኖቼ ሆይ ይሄንን ነገር ማንም ሰው እንዳያደርግ ብሎ ትእዛዝ አወጣ። እሱ እስኪመጣ ድረስ ሕፃናት ይታረዱ ነበር፣ ሕፃናት ይቃጠሉ ነበር። ታዲያ ይሄ ኢዮስያስ ወገኖች ሆይ በጣም የሚገርማችሁ ቃሉን ላንብብላችሁ። ገና ከመምጣቱ በፊት ለምሳሌ እንግዲህ እነዚህ እነ ኢዮርብዓም እነዚህ አሁን ነገስታቶች የነገሱት 909 ዓመተ ዓለም ላይ ነው። እነዚህ ነገስታቶች ሕፃናትን ያቃጥሉ ያነዱ የነበሩት እዚህ 909 ዓመተ ዓለም ላይ ነው። ይሄ ኢዮስያስ የነገሰው ወደ 640 ዓመተ ዓለም ላይ ነውና ቢያንስ እንኳን 269 ዓመት ካለፈ በኋላ ነው እንግዲህ ተሐድሶ ያመጣው ማለት ነው። ይሄ ኢዮስያስ በጣም የሚገርማችሁ ኢዮስያስ ከመምጣቱ በፊት
አስቀድሞ ከ269 ዓመት በፊት አስቀድሞ ትንቢት ተነግሮለታል። መጥቶ እስራኤልን እንደሚያጸዳ፣ ተሐድሶ እንደሚያደርግ፣ መቅደሱን እንደሚሰራ፣ የፈረሰውን ነገር እንደገና እንደሚያድስ፣ ሕጉን ሌዋውያንን ሰብስቦ እንደገና ወደ ስርዓቱ እንደሚመልሳቸው፣ እግዚአብሔር ልቡ የሚያርፍበት ሰው እንደሆነ አስቀድሞ ትንቢት ተነግሮለታል። አንደኛ ነገሥት ላንብብላችሁ። አንደኛ ነገሥት ምዕራፍ 13 ላንብብላችሁ። አንደኛ ነገሥት ምዕራፍ 13 ተመልከቱ። ከ269 ዓመት በፊት አስቀድሞ ሳይወለድ ትንቢት የተነገረለት ነው። መጥቶ ይሄንን አካባቢ እነዚህ ያበዱ ነገስታቶችን፣ ሟርተኞችን፣ ጠንቋዮችን፣ ደጋሚዎችን፣ አስማተኞችን፣ መተተኞችን፣ ልጆቻቸውን በእሳት የሚያቃጥሉትን የሚያርጉትን ሁሉ እንደሚያዋርድ መጥቶ አስቀድሞ የተነገረለት ንጉሥ ነው። ተመልከቱ። እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። በዚያን ጊዜ ነግሶ የነበረው ኢዮርብዓም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። ያጥናል፣ ለጣዖት ያጥናል። እግዚአብሔር ላይ ያነገሰው ኢዮርብዓምን በታመነ ነቢይ ወገኖች፣ አኪያ በሚባል ነቢይ እግዚአብሔር ተናግሮት ነው የነገሰው በኢየሩሳሌም ላይ በእስራኤል ላይ። ነገር ግን ለጣዖት ያጥን ነበረ። በመሠዊያውም ላይ መሠዊያ ሆይ መሠዊያ ሆይ አለ። ይሄ ነብዩ እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣን የሚያጥኑትን የኮረብታ መስገጃዎችን ካህናትን ይሰውብሃል፣ የሰዎችንም አጥንት ያቃጥላል ብሎ በእግዚአብሔር ቃል ጮኸ። አንድ ትንሽ ነቢይ ከየት መጣ ይላል? ከቤተልሔም መጣ ይላል። አንድ ትንሽ ነቢይ ወደየት መጣ? እንግዲህ ይሄ ትንሽ ነቢይ መጥቶ ትንቢት በሚናገርበት ጊዜ 909 ዓመተ ዓለም ላይ ነው። ኢዮስያስ ደግሞ የመጣው መቼ ነው? ደግሞ 640 ዓመተ ዓለም ላይ ነው። ምክንያቱም የብሉይ ኪዳን አቆጣጠር ከላይ ወደ ታች ስለሆነ ከ269 ዓመት በኋላ ትንቢቱ በተነገረለት መጣ ማለት ነው። ይሄው የተነገረለት ስለ ኢዮስያስ ከቤተልሔም አንድ ትንሽ ነቢይ መጣና ኢዮስያስ የሚባል ይመጣል አለ። ተመልከቱ፣ ኢዮስያስ የሚገርም ነው። ከዛ በመሠዊያው ላይ የሚያጥኑትን ሁሉ ምን ያደርጋቸዋል? ያቃጥላቸዋል አለ። በዚያን ቀን እግዚአብሔር የተናገረው ምልክት ይሆን ዘንድ እነሆ መሠዊያው ይሰነጠቃል፣ በላዩ ላይ ያለው አመድ ይፈሳል ብሎ ተናገረ። ንጉሱም ተመልከቱ፣ ንጉሱም ኢዮርብዓም ነው። የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸው ነገር በሰማ ጊዜ ኢዮርብዓም እጁን በመሠዊያ አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልቻለም። አስቀድሞ ትንቢት ተነገረለት። ማን? ኢዮስያስ። ይሄ ብላቴና ነቢይ መጣና ኢዮስያስ የሚባል ለዳዊት ቤት ይወለዳል፣ ከዚያስ ይሁዳን ያጸዳል ብሎ ተናገረ። ወገኖች፣ በጣም የሚገርማችሁ ነገር ነው ይሄ። ኢዮስያስ እስኪመጣ ድረስ ነገስታቶች ምን ብለው ነበረ? በእግዚአብሔር ፊት ክፉ እያደረጉ ነበር። ልጆቻቸውን በእሳት ለሞሎክ ያቃጥሉ ነበር። ይሄ ሁሉ የሚደረገው የት ነው? በሄኖም ሸለቆ ነው። ልክ የሸለቆውን በር ከፍታችሁ ስትወጡ የምታገኙት የሄኖምን ሸለቆ ነው። በዚህ ውስጥ ምን ያደርጉ? ልጆቻቸውን ያቃጥሉ ነበር። ወገኖች፣ ይሄ የሄኖም ሸለቆ በጣም የታወቀ ሸለቆ ነው። የሄኖም ሸለቆ ከረከሰ በኋላ ኢዮስያስ መጥቶ ካረከሰው በኋላ እስራኤላውያን ሌላ ስም አወጡለት። ጌሄኖ የሚል ጌሄኖ ብለው ስም አወጡለት። ግሪኩ ደግሞ ጊያና ይላል። እንግዲህ አስቡ፣ እስራኤላውያን በዕብራይስጥ ጌሄኖ ብለው አወጡለት፣ በግሪኩ ደግሞ ጊያና ብለው አወጡለት። አማርኛው ገሃነም የሚለውን ማለት ነው። ጌታ ኢየሱስ ክርስቶስ ስለዚህ ቦታ ብዙ ጊዜ ደጋግሞ አስተምሮበታል፣ ጠቅሶታል። ጌታ ኢየሱስ ክርስቶስ ስለ ገሃነም ሲያስተምር ትሉ የማያንቀላፋበት እሳቱ የማይጠፋበት ብሎ አስተምሯል። ወገኖች ወይ ኢዮስያስ ይህንን ቦታ እርኩስ እስካደረገበት ጊዜ ድረስ በዚህ ቦታ በጣም ብዙ ሕፃናቶች ታርደዋል። ከዛ በኋላ የከተማው ቆሻሻ ልክ ኢዮስያስ ይህንን ቦታ ሲቀድሰው፣ ይሄንን ቦታ እርኩስ ሲያደርገው
ከዚህ በኋላ ሕፃናቶች ወንድም ሴትም አይታረድም ብሎ እርኩስ ሲያደርገው ከዛ በኋላ ያ ቦታ ደግሞ የቆሻሻ መጣያ ሆነ። ቆሻሻ የሚጣልበት ሆነ። የሞቱ እንስሳት፣ የሰው እዳሪ፣ ሰውም ወንጀል ሰርቶ ሲገደል ወንጀለኛን መቼም ማንም አይቀብርም፣ እያመጡ እዛ ይጥሉት ጀመር። የሰው ሁሉ ቆሻሻ እየመጣ እዛ መጣል ጀመረ። ቆሻሻ ደግሞ እንደምታውቁት ደግሞ ዝንብ ይኖረዋል፣ ትላትል ይኖረዋል። የከተማው ሰው ከዚህ ከትሉም ሆነ ከዝንቡ ነፃ ለመውጣት ምን ያደርጉት ጀመር ማለት ነው? እሳት አቃጠሉበት፣ እሳት ይጥሉበት ጀመር። ስለዚህ ይሄ ቦታ ጌታ ኢየሱስ ክርስቶስ በደንብ አድርጎ ስለሚያውቀው ስለ ገሃነም ባስተማረ ጊዜ ይሄንን ቦታ እየጠቀሰ ነው ያስተማረው። ታዲያ ስለ ገሃነም ሲያስተምር ጌታ ኢየሱስ ክርስቶስ ወገኖች ሆይ ይሄ የት ቦታ ነው ያለው በምንልበት ጊዜ በሸለቆ በር በኩል ወጣችሁ የምታገኙት ይሄ ነው ሸለቆ ነው፣ ሰማይ ላይ ያለ አይደለም ወገኖች ሆይ። ይሄ ነው ሸለቆ እሳት ስለሚጣልበት ቆሻሻውን ለማጽዳት ኃይለኛ እቶን ይወጣ ስለነበረ ጌታ ኢየሱስ ክርስቶስ ማንም ኃጢአተኛ ለዘላለም ይቀጣል፣ ንስሐ ካልገባ ገሃነም ይገባል ብሎ ጌታ ኢየሱስ ክርስቶስ እየደጋገመ እየጠቀሰ ያስተማረበት ቦታ ነው። ሊመጣ ያለውን የእሳትን ፍርድ ያስተማረበት ጌታ ኢየሱስ ክርስቶስ ይህንን ቦታ ተጠቅሞ ነው። እንግዲህ የሸለቆ በር የሚወስደው ወደ ሄኖም ሸለቆ ነው። ይሄ ሄኖም ሸለቆ ደግሞ በጣም ብዙ ሕፃናቶች የታረዱበት ነው ብያቸዋለሁ። ዝም ብሎ ወገኖች ሆይ የተጻፈ ነገር የለም። ዝም ብሎ የተጻፈ ነገር የለም። የሸለቆ በር የሚወስደው ወደዚህ ሕፃናቶች ወደሚታረዱበት ወደ ሄኖም ሸለቆ ነው። ዝቅ ብላችሁ ወደ ደቡብ ስትወርዱ ደግሞ የቄድሮን ሸለቆ ይገኛል። እዛው ከሄኖም ሸለቆ ትንሽ ወረድ ስትሉ ደግሞ የቄድሮን ሸለቆ። እነዚህ ሁለቱ ሸለቆዎች የሄኖም ሸለቆ የቄድሮስም ሸለቆ ሁለቱ በጣም የታወቁ ናቸው ወገኖች። ታዲያ ሸለቆ ምን አይነት ነው ካልን ሁላችን እንደምናውቀው ሸለቆ ዝቅ ያለ ስፍራ ነው፣ ወደ ታች የወረደ ነው። መጥምቁ ዮሐንስ ሲናገር ጌታ ኢየሱስ ክርስቶስ ሊመጣ ሲል ሲሰብክ ምን አለ? ሸለቆው ምን ይበል ይሙላ አለ ወገኖች። ስለዚህ ይሄ በር ለኛ ያለው መልእክት ምንድን ነው ካልን ስለ ዝቅታ ነው። ሸለቆ ምን ያለ ነው? ዝቅ ያለ ነው። ዝቅ ማለት ትህትናን መማርን ነው የሚያስተምረን። በራስ መመካተን መተውን፣ የእኛን ትምክት መተውን፣ ብርታታችንን፣ የእኛን አቅም፣ የእኛን ጉልበት፣ በእኛ ኃይል መራመድን ሳይሆን በክርስቶስ ኢየሱስ ውስጥ ስንሆን ልክ እንደ ክርስቶስ ትሑት መሆን እንዳለብን የሚያስተምረን በር ነው ወገኖቼ። ወይ ወደ በጉ በር የደረሰ ያመነ ሰው፣ ራሱን ለጌታ የሰጠ ሰው፣ ለዚህ ዓለም የሞተ ሰው ወደ አሳው በር ይመጣና ደግሞ ምን ያደርጋል? ስለ ክርስቶስ ይመሰክራል። ከዚያስ ስለ ክርስቶስ መጥቶ ከመሰከረ በኋላ ወደ አሮጌው በር ደግሞ ይመጣና ደግሞ ቁጭ ብሎ ደግሞ ሕያው የሆነውን የእግዚአብሔርን ቃል ያስተምራል። ጌታ የተመሰገነውን የእግዚአብሔርን ቃል መናገር ብቻ ሳይሆን ቁጭ ብሎ እንደ ቤርያ ሰው የእግዚአብሔርን ቃል ይማራል ማለት ነው። ከዚያስ በእግዚአብሔር ቃል ይሰራል፣ በእግዚአብሔር ቃል ይገነባል። ሰው በቃሉ ላይ ካልቆመ በስተቀር ወገኖቼ ሆይ ክርስቲያን ሊሆን አይችልም። በቃሉ መሰራት አለበት፣ በቃሉ መቆም አለበት። ጌታ የተመሰገነው። እንግዲህ በቃሉ የሚሰራ ሰው፣ በቃሉ እየተሰራ የሚሄድ ሰው ወገኖቼ ሆይ ጌታውን ለመምሰል ዝቅ ያለ ሕይወት ይኖረዋል ማለት ነው። በትህትና መመላለስ ይጀምራል ማለት ነው። የበጉ በር ጋር የደረሰ ሰው ሌላ ታሪክ የሚመካበት ሌላ ነገር የለውም። በትህትና ክርስቶስን በመምሰል ነው። ከዚህ የምንማረው ምንድን ነው ማለት ነው? ሸለቆ ማለት ዝቅ ያለ ሕይወትን እንደ ጌታ በትህትና ተመላለስ ነው። ጌታ የተመሰገነውን። ትህትና ማለት የትዕቢት ተቃራኒ ማለት ነው። የትዕቢት ኦፖዚት ማለት ነው ወገኖች። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል ያዕቆብ ምዕራፍ 4 ቁጥር 4 እስከ 6። በዓለም ላይ በጣም ብዙ ኃጢአቶች ተካሂደዋል። በጣም ብዙ ሊቆጠሩ ኢን ሚሊየንስ ኃጢአቶች ተካሂደዋል። ግን ትልቁ ኃጢአት ወገኖች ወይ አዳምና ሔዋን የሰሩት ኃጢአት ነው? አይደለም። ኃጢአት ከነሱ አይደለም የጀመረው ወገኖች። የመጀመሪያው ኃጢአት ትዕቢት ነው ወገኖች ወይ ትዕቢት ነው።
ሕዝቅኤል 28 በምናነብበት ጊዜ ኢሳይያስ 14 ቁጥር 13ን በምናነብበት ጊዜ ሁለቱ ስለ ሰይጣን አወዳደቅ የሚናገሩ ክፍሎች ናቸው። አንብቧቸው። ሕዝቅኤል 28 ኢሳይያስ 14 ሁለቱ ዲያብሎስ በምን ምክንያት እንደወደቀ የሚናገሩ ክፍል ናቸው። ለምንድን ነው የወደቀው? ሰይጣን የወደቀበትን ምክንያት በዝርዝር ሲናገር ሰይጣን በትዕቢቱ ከመውደቁ በፊት ለጌታ የሚጋርድ የሚያበራ አጥቢያ ኮከብ ተብሎ ይጠራ ነበር። አጥቢያ ኮከብ የሚያበራ ሻይን የሚያደርግ ነበር ይላል። ነገር ግን በትዕቢቱ ምክንያት ስሙ ተቀየረና ሳጥናኤል ወይንም ሉሲፈር ወይንም ሰይጣን፣ ከሳሽ፣ ሌባ፣ ገዳይ የሚል ስም ወጣለት ማለት ነው። ወገኖች ሆይ ምክንያቱ ምንድን ነው በምንልበት ጊዜ እዚሁ ሕዝቅኤል 28 ላይ ምክንያቱን ይናገራል። 5 ምኞቶች ነበሩት። በትዕቢቱ ምክንያት 5 ምኞቶች ነበሩት። አንደኛው ምኞቱ ምንድን ነው ይላለኝ? አንደኛው እኔ ወደ ሰማይ አርጋለሁ አለ ይላል። ወደ ሰማይ ምን አድርጋለሁ? አርጋለሁ። ሰማያትን መሙላት ፈለገ። እንደ እግዚአብሔር መሆንን ተመኘ። ይሄ ትዕቢት ነው ወገኖች ሆይ። ሁለተኛ ዙፋኔን ከእግዚአብሔር በላይ አደርጋለሁ አለ። ጭራሽ እንደ እግዚአብሔር መሆን ብቻ አይደለም የበቃው፣ ከእግዚአብሔርም በላይ መብለጥ ፈለገ። ዙፋኔን እግዚአብሔር ከሰራቸው ከዋክብት በላይ ከፍ ከፍ አድርጋለሁ አለ ወገኖች። ሶስተኛ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አለ። እየላኩ እያሸነፍኩ እሄዳለሁ አለ ወገኖች። የሚገርማችሁ እኔ እንደ እግዚአብሔር ማስተዳደር እችላለሁ፣ እኔ እንደ እግዚአብሔር ከፍ ብዬ ዓለምን መቆጣጠር እችላለሁ አለ ማለት ነው። አስተዳደሩ የኔ ነው መሆን ያለበት አለ ማለት ነው። ይህ ትዕቢት ነው። በአራተኛ ደረጃ ከደመና ከፍታዎች በላይ አርጋለሁ አለ ይላል። ደመና ስለ እግዚአብሔር ክብር ነው የሚናገረው። ስለዚህ ስለ እግዚአብሔር ክብር እንዲዘመርለት ፈለገ ማለት ነው። እኔ እንዲዘመርልኝ እፈልጋለሁ አለ ማለት። የሚዘመርለት የሰራዊት ጌታ እግዚአብሔር ነው እንጂ እሱ ሊዘመርለት አይችልም። እንዲዘመርለት ፈለገ ማለት ነው ወገኖች። እግዚአብሔር መጀመሪያ ያየው ኃጢአት ምንድን ነው ማለት ነው? ትዕቢት ነው ወገኖች። እግዚአብሔር ትዕቢትን በጣም ይጠላል። የኃጢአቶች ሁሉ ቁንጮ 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 ነው። ትዕቢተኛን እግዚአብሔር አይታገስም። አምስተኛ በልዑል እመሰላለሁ አለ። እግዚአብሔር ብዙ ስሞች አሉት። ዲያብሎስ የጠራው ስም እዚህ ቦታ ላይ ኤልኤልዮ የሚለውን ስም ነው የተጠቀመው ወገኖች። ሆይ በኤልኤልዮ እመሰላለሁ አለ። ምን ማለት ነው? ትርጉሙ the most high ማለት ነው። ከእግዚአብሔር በላይ ሆናለሁ፣ ከልዑሉ በላይ ሆናለሁ፣ ከአማልክት ሁሉ በላይ እሆናለሁ፣ ከእግዚአብሔር በላይ እሆናለሁ አለ ወገኖች። ኤል የሚለው ቃል የለህም ተወዳዳሪ ማለት ነው። የለህም ተወዳዳሪ የሚለው አምልኮ ለኔ ይገባላል። ዲያብሎስ የለህም ተወዳዳሪ ተብሎ ሊዘመርለት ፈለገ ማለት ነው። ዲያብሎስ ምንድን ነው? ዲያብሎስማ ፍጡር ነው። እግዚአብሔር ፈጣሪ ነው ወገኖች። ወይ ይሄ የትዕቢቱን ጥግ የሚያሳይ ነው። ምህረት ሊደረግለት አይችልም። ሰው በተፈጥሮው ራሱ ወገኖች ሆይ ካልተጠነቀቀ ወገኖች ሆይ ስለ ራሱ ትዕቢት ሊመጣበት ይችላል። ሰው ሀብት ሊያገኝ የበለጠ ሊዘረጋ ይችላል። ነገር ግን ሀብቱን ካልተጠነቀቀ በትዕቢት ሊጠመድ ይችላል። ሀብቱ ትዕቢትን ሊያመጣበት ይችላል። ሹመት ሲያገኝ ትዕቢት ሊመጣበት ይችላል። ተምሮ የሆነ ስም ሲያገኝ፣ በቤተ ክርስቲያን ሹመትን ሲያገኝ፣ ፓስተር፣ ሐዋርያ፣ ነቢያት ሲባል ወገኖች ሆይ ትዕቢት ሊመጣበት ይችላል። ካልተጠነቀቀ ራሱን በእግዚአብሔር ፊት ካላዋረደ እነዚህ ነገሮች የበለጠ ሊያጠፉት ይችላሉ። ክርስቲያን ከነዚህ ነገር ሊጠነቀቅ ያስፈልጋል። አለበለዚያ ራስን ማምለክ ይሆንበታል። ለምን? ትዕቢት ከኔ በላይ የለም ያሰኛል ወገኖች። እግዚአብሔር ይጠብቀን። ትዕቢት ራስን ጣዖት ማድረግ ነው። እደግመዋለሁ፣ ትዕቢት ራስን ጣዖት ማድረግ ነው። ይሄ ደግሞ እግዚአብሔር ከማንኛውም ኃጢአት የሚጸየፈው ወገኖች ሆይ ምህረት የማያደርግለት ነገር ነው። ያዋርደዋል ነው የሚለው ትዕቢተኛን። ለዚህ ነው እግዚአብሔር ትዕቢተኛን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይሄ የሸለቆ በር በእኛ በአማኞች በቤተ ክርስቲያን እንደፈረሰ እናያለን።
ሰዎች ለእግዚአብሔር የሚገባውን ክብር ራሳቸው ይፈልጉታል። ለእግዚአብሔር የሚሰጠውን ክብር ራሳቸው ይፈልጉታል። ለአንድዬ ብቻ የሚገባውን ክብር ራሳቸው ይፈልጉታል። ብዙዎች ለእግዚአብሔር የሚጨበጨበውን ጭብጨባ እኛ ለእነሱ እንድናጨበጭብላቸው ይፈልጋሉ። እንዲጨበጨብላቸው ለእግዚአብሔር እልል የሚባለው ለእነሱ እልል እንዲባልላቸው ይፈልጋሉ። እግዚአብሔር ይህንን ሰው አስነሳልን እግዚአብሔር ይመስገን ብሎ ማጨብጨብ እልል ማለት ተገቢ ነው። ነገር ግን ለሰውየው እልል ካልን ለሰውየው ካጨበጨብን ግን ወገኖች ሆይ አብደናል። ተገቢ አይደለም ወገኖች ሆይ። የሸለቆ በር መፍረሱን የምናየው በዚህ ነው። ለእግዚአብሔር የሚገባውን ጭብጨባ ከተጨበጨበ ወገኖች ሆይ ይሄ የሸለቆ በር ፈርሷል ማለት ነው። በትህትና አልተያዝንም ማለት ነው። ወድቀናል ማለት ነው። ተዋርደናል ማለት ነው ወገኖች ሆይ። ደጆቹ ወድቀዋል ማለት ነው። ልንገራችሁ፣ ዛሬ ትዕቢት ክርስትና ተነስቶ ክርስቲያን ሆኖ በቸርች ይኖራል። ቆራቢ አባል ሆኗል። ምን ትዕቢት? እግዚአብሔር ሁለት የክብር ዙፋኖች አሉት። ልንገራችሁ፣ አንዱ የክብር ዙፋን ራሱ አብ ተቀምጦበታል። ሁለተኛው የክብር ዙፋን ልጁ በቀኙ ተቀምጦበታል። ሌላ ሶስተኛ ለሰው የተዘጋጀ ዙፋን የለም ወገኖች ሆይ። እግዚአብሔር እንደ ተስፋ ቃሉ በሺህ ዓመት ቅዱሳን በዙፋን ላይ ተቀምጠው እንደሚገዙ ተናግሯል። እሱ ወደፊት ነው። አሁን ግን የተዘጋጀ ዙፋን የለም ወገኖች። ሰው ሁሉ በሙሉ እኔ ከእግዚአብሔር አጠገብ ተቀምጫለሁ አይነት ትዕቢት በጣም ብዙ ነገሮች እናያለን ወገኖች። እንደኔ ያለ ማን አለ የሚሉ አሉ ወገኖች። ጥንቃቄ ያስፈልጋል። እግዚአብሔርን ብንወደው ቢወደን ብናገለግለው የሞተ ሰው በማስነሳት ቢጠቀምብን ብዙ ተአምራቶችን በሕይወታችን ቢያሳይ ምንድን በሉ ነው ያለው? እኔ ከሁሉ የማልጠቅም ባሪያ ነኝ በሉ ነው ያለው። ሉቃስ ምዕራፍ 17 ቁጥር 10 ላይ የማልጠቅም ባሪያ ነኝ በሉ ነው ያለው። መድረኮቻችን በእግዚአብሔር ክብር ፈላጊዎች ተሞልተዋል። ክብሩን ሁሉ እየማጠጥን እንወስደዋለን። መድረኮቻችን በክብር ፈላጊዎች ሲሞላ ወገኖች የሸለቆ በር ፈርሷል ማለት ነው። እኛ ለእግዚአብሔር የሚገባውን ክብር ለአገልጋዮች ስንሰጥ ሁላችንም ጣዖት አምላኪዎች ሆነናል ማለት ነው። ጣዖት ማምለክ ጀምረናል ማለት ነው። አንድ ጊዜ ትንሽ አህያ እንደምታውቁት ማቴዎስ 21 ላይ የሆሳዕና ጊዜ ኢየሱስ ክርስቶስ ውርንጭላዋ ላይ ተቀመጠ። ሁሉ ዘንባባ እያነጠፉላት እየሰገዱላት ልብሳቸውን እያነጠፉ በጣም ተገረመች። በሚቀጥለው ቀን ግን ያገኘው ሁሉ በጥፊ ሲላት ያገኘው ሁሉ ሲመጣት ለእናቷ ለምንድን ነው ትናንትና ሰግደውልኝ ሲያበቁ ዛሬ ለምን ይመቱኛል ባለች ጊዜ ዛሬ እኮ ተራ አህያ ነሽ፣ ትናንትና እኮ ጌታሽ ስለተቀመጠብሽ ነው አሉ። ዛሬም በቤተ ክርስቲያን ብዙ የምናያቸው የምንሰማቸው በጣም ብዙ የፈረሱ ነገሮች አሉ ወገኖች። ልንጠነቀቅ ያስፈልጋል። ትዕቢት በጣም አደገኛ ነው። እግዚአብሔር በሕይወታችን የጀመረውን እንዲፈጽም ከትዕቢት መንጻት አለብን። መጽሐፍ ቅዱስ ሲናገር ማቴዎስ 5 በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። መንግሥተ ሰማያት ለእቡያን ለትዕቢተኞች አይደለም የተዘጋጀችው። መንግሥተ ሰማያት ራሳቸውን ለሚያዋርዱ ራሳቸውን ዝቅ ለሚያደርጉ የተዘጋጀ ቦታ ነው። አንዳንድ ክርስቲያኖች እኔ በመካከላችሁ በመኖሬ ጌታን አመስግኑ ይላሉ። እኔ በጣም ኢምፖርታንት ነኝ ይላሉ። እኔ በጣም ቪአይፒ ነኝ ይላሉ። እኔ ባለመኖሬ ልታዝኑ ይገባል። ቤተ ክርስቲያን እኔ በመኖሬ ልታመሰግን ይገባል። እኔ ኢምፖርታንት ሰው ነኝ ይላሉ። ወገኖች ሆይ ኢምፖርታንት መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ካልተገኘ ብቻ ነው ቤተ ክርስቲያን ወገኖች ሆይ የምትጎዳው እንጂ ሰው ስለሌለ ምንም። ከበደ ቢሄድ ቀጀላ ይመጣል። አበበ ቢሄድ ሰናይት ትመጣለች። እግዚአብሔር ሰዎች አሉት። መንፈስ ቅዱስ ከሌለ ነው ወገኖች ሆይ እኔ ተቀብቻለሁ ከኔ በላይ ፈጽሞ የለም የሚሉ ሰዎች አሉ ወገኖች። ለምን? ትዕቢት ውድቀትን ይቀድማል። ልንጠነቀቅ ያስፈልጋል። መልካሙን የእግዚአብሔርን ነገር ምን ያደርጋል? ያበላሻል። ወገኖች ሆይ ከቅባት በፊት መምጣት ያለበት ጽዳት ነው። ሰው ካልጸዳ እላዩ ላይ ወገኖች ሆይ ሳይጸዳ ዲዮድራንት ቢቀባ ምን ይሆናል? የባሰ ሰውነቱ ይሸታል። መጀመሪያ ከመቀባቱ በፊት ምን ማለት አለበት? መታጠብ አለበት። ታጥቦ ሲቀባ ጥሩ ጠረን ይሆናል። በቆሻሻው ላይ ግን አንድ ነገር ቢጨምርበት የባሰ ይሸታል ወገኖች ሆይ
ስለዚህ መልካሙን ሽቶ የሞቱ ዝንቦች ያገሙታል ይላል። ችግሩ ከሽቶ ነው አይደለም፣ ከዝንቦቹ ነው ወገኖች። ሰይጣን ተነስቶ ከልዑሉ በላይ አለሁ አለ። ከልዑሉ በላይ ነኝ አለ። አውርዶ ምን አደረገው? ፈጠፈጠ፣ ወረደ ወገኖች። እግዚአብሔር የተሰበረውንና የተዋረደውን ልብ ይፈልጋል። መዝሙረ ዳዊት ወገኖች 51 ቁጥር 17 የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። የእግዚአብሔር መስዋዕት እግዚአብሔር የሚቀበለው የተሰበረን ልብ ነው የሚቀበለው ወገኖች። ዛሬ እግዚአብሔርን አየሁት አወራሁት የሚሉ በጣም ብዙ ሰዎች አሉ። ከእግዚአብሔር ጋር አብረው ማኪያቶ የጠጡ ነው የሚመስሉት ወገኖች፣ በጣም ብዙ ሰዎች። እግዚአብሔር ሰዎች እግዚአብሔርን ያዩ በመጽሐፍ ቅዱስ የምናውቃቸው ሰዎች ግን እንደዛ አይደለም የሚሆኑት። ለምሳሌ ዘፍጥረት ምዕራፍ 18 ቁጥር 27 የሚገርማችሁ አብርሃም እግዚአብሔርን አየው። ስለ ሰዶም በጸለየ ጊዜ አንድ ጊዜ ተናግሬአለሁ፣ እኔ ደካማ ነኝ፣ እባክህን ከአንተ ጋር እነጋገር ዘንድ አልችልም፣ እባክህ እያለ ወገኖች አንድ ጊዜ እግዚአብሔር እድል ስለሰጠው ሊያወራው ስለመጣ ወገኖች በጣም ተገርሞ እኔ በቃ አንድ ጊዜ ስለጀመርኩ ነው፣ እኔ ከአንተ ጋር እነጋገር ዘንድ አይገባኝም እያለ በትህትና ነው ወገኖች። ኢዮብን ተመልከቱ። ኢዮብ ምዕራፍ 40 ቁጥር 3 እነሆ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ፣ አንዴ ተናገርኩ ሁለተኛ አልደግምም አለ። ኢሳይያስን ተመልከቱ ወገኖች። ኢሳይያስ ምዕራፍ 6 እንደምታውቁት ኢሳይያስ ምዕራፍ 1ን ምዕራፍ 2ን ምዕራፍ 3ን ምዕራፍ 4ን ምዕራፍ 5ን በምንመለከትበት ጊዜ ኢሳይያስ በስፋት ነበር ሲናገር የነበረው። በስፋት ነበር ሲናገር። ለተራሮች ለኮረብቶች ሁሉ ምን ያደርግ ነበር? ይተነበይ ነበር። ምዕራፍ 6 ላይ እግዚአብሔር ሲመጣ ግን ምን አለ? የሰራዊት ጌታ እግዚአብሔርን አይቻለሁና ወዮ ጠፋሁ ነው ያለው ወገኖች። ወዮ ጠፋሁ ነው ያለው። እግዚአብሔርን ያዩ ሰዎች ወዮ ነው ያሉት። ወዮ ጠፋሁ ነው ያሉት ወገኖች። ዛሬ እግዚአብሔር በትህትና መንፈስ ሊሞላን ያስፈልጋል። ዝቅ ልንል ያስፈልጋል። ሸለቆ ዝቅ ያለ ነው ወገኖች። ዝቅ ያለውን እግዚአብሔር ምን ያደርገዋል? ከፍ ያደርገዋል። ጌታ የተመሰገነው። ዝቅ በሉ ወገኖች። ኢሳይያስ ወዮ እንዳለ፣ ንጉሱን አይቼዋለሁ ወዮልኝ እንዳለ እግዚአብሔርን ያዩ ሰዎች ዝቅ ነው የሚሉት። ጌታ የተመሰገነ። አንድ ጊዜ በጣም የምታውቁት ዲኤል ሙዲ የተባለ በጣም የታወቀ አገልጋይ ነበር። በጣም የታወቀ ነው፣ እንግዲህ አብዛኞቻችሁ ታውቁታላችሁ። ወጣቶች መጡና ፊታችን ይታያል አሉት። እንዴት እግዚአብሔር እንደቀባ ላያችን ላይ ያለው ቅባት ይታያል ወይ? እስቲ ትኩር ብለህ ተመልከተን አሉት። በምን አወቃችሁ አላቸው። ምክንያቱም ሙሴ ፊቱ እንደሚያበራ ህዝቡ ነው እንጂ የነገረው እራሱ አላወቀም። እናንተ እንዴት አወቃችሁ አላቸው። ስለዚህ እናንተ መቀባታችሁን ሰው ይንገራችሁ እንጂ እናንተ ስለ ራሳችሁ ልትናገሩ አይገባም ብሎ መለሳቸው። ወገኖች ሆይ ትህትና የጌታችን ባህሪ ነው። ማቴዎስ 11 ቁጥር 28 እኔ በልቤ የዋህና ትሑት ነኝ ብሏል። ክርስትና ክርስቶስን መምሰል ከሆነ ክርስቶስ ደግሞ ያሳየን ትህትናን ነው ወገኖች ሆይ። ክርስቶስን ልንመስል የሚገባው በምንድን ነው? በትህትና ነው። እኔ የዋህ በልቤ ትሑት ነኝ አለ። ወገኖች ሆይ ሎሚ ሲታሽ የበለጠ ጥሩ ጠረን ይኖረዋል። የታሸ ህይወት፣ የተሰበረ ልብ እግዚአብሔር ይፈልጋል። ያዕቆብ ምዕራፍ 4 ቁጥር 10 በጌታ ፊት ራሳችሁን አዋርዱ ይላል። እኛ ብዙዎቻችን ብዙውን ጊዜ ጌታ ወይ አዋርደን እያለን ነው የምንጸልየው። ግን እሱ ያለው ምንድን ነው? ራሳችሁን በጌታ ፊት አዋርዱ ይላል። በዝቅታ መንፈስ ወገኖች ሆይ እግዚአብሔር ይሙላል። ራሳችሁን አዋርዱ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ጴጥሮስም ሲናገር ምን አለ? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ለምን? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ስለዚህ ወገኖች ሆይ ይሄ የተመለከትነው ዛሬ የሸለቆው በር ምንድን ነው? ዝቅ ያለ ህይወት ያስፈልጋናል። በክርስቶስ ኢየሱስ ያመነ ወደ በጉ በር የመጣ በበጉ ያመነ የዳነ ሰው ስለ ክርስቶስ ይመሰክራል። ወደ አሳው በር መጥቶ ከዚያስ ወደ አሮጌው በር ይመጣና ደግሞ እግዚአብሔርን ቃል ቁጭ ብሎ ይማራል።
ከዚያስ የእግዚአብሔር ቃል እያበሰለው ይሄዳል። ከዚያስ በትህትና እየተሞላ ክርስቶስን እያሳየ ይቀጥላል። ጌታ የተመሰገነ ነው። ክብር ለኢየሱስ ይሁን። በዚህ መንፈስ እንዲሞላን ልመናዬ ነው። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይሄንን ቃልህን ተምረናል። እግዚአብሔር ሆይ ጸጋህ እንዲደግፈን እንዲረዳን እጸልያለሁ። አምላኬና መድኃኒቴ ሆይ ይህን የሚሰሙ ሁሉ ጌታ ሆይ በቃለ ኃይል እንዲታጠቁ ጸልያለሁ። አባባ ስምህ የተባረከ ይሁን። እናከብረሃለን። ከሁሉ የማንሰውን ልጅህን ስለረዳህ የተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እወዳችኋለሁ። ለሰው ሁሉ አድርሱልኝ።